ሰላም ውድ የቻናላችን ቤተሰቦች በክፍል 29 የሱፍ አበባ ትረካችን ኢትዮጵያ አዲስ የገባችበት ውጥንቅጥ ግልጽ ብሎ እየወጣ ነው። ኮሎኔል መንግስቱ ስልጣኑን ከተቆጣጠሩ በኋላ ከመኢሶን ጋር በመተባበር አዲስ የፍጅት እቅድ አውጥተዋል። በዚያ ላይ ኢህአፓም እርስ በርስ ለመጠፋፋት መንገዱን ብሎ ጀምሯል። ጌታቸው ማሩ ከአብዩ እርሳሞ ጋር አንድ ላይ ታፍነዋል። ምናልባት በአቋማቸው ምክንያት እርምጃ ሊወሰድባቸው ይሆን? በክፍል 30 አብረን እንከታተል። የሱፍ አበባ በሀብታሙ አለባቸው የካቲት ወር መጀመሪያ ሳምንት ማብቂያ እንደ አርማጌዶን በጭንቅና በፍርሃት ሲጠበቅ የቆየው የእሳት ዲን መዝነብ ያዘ። የኮሎኔል መንግስቱ ኃይለማርያም የበቀል ሰይፍ ማፏጨት ጀመረ። አዲስ አበባ በጥይት ካካታና በመትረየስ እሩምታ ተናጠች። ከ4 ኪሎ ቤተ መንግስት የሚለቀቀው እሳት ረመት ሆኖ መሬት ወረደ። ደምን የጠራ እልቂቱ ተጀመረ። የኮሎኔሉ የበቀል በትር 3 አንጓዎች አሉት። ከላይ ደርግና መኢሶን ማዕከል ላይ አሉ። መሃል ላይ የአዲስ አበባ ከተማ መስተዳድር፣ ከስር ከፍተኞችና ቀበሌዎች ዘምተዋል። ሶስቱም አንድ ግንባር ፈጥረው ማጥቃትን ተያያዙት። የአዲስ አበባ አየር በባሩድ ሽታ ታጠነ። ኤሎሄ ላማ ሰበቅታኒ። ኢትዮጵያ እንደ ራሄል፣ አዲስ አበባ እንደ ራማ ዋይ ዋይ አሉ። የመጀመሪያው ሌሊት ወይዘሮ ማስተዋልን ደብረ ሊባኖስ አድርሼ የተመለስኩበት ቀን ነው። ቀን ላይ ቢታንያን ጊዮን ሆቴል ወስጃት ነበር። እርግዝናዋ ጸባይዋን ቀየር አድርጎብኛል። ለደቂቃዎች እንድለያት አትፈልግም። ትንሽ ቆይታ ደግሞ ይዘኸኝ ወጣ ትለኛለች። ይዣት ስወጣ ምን ለማድረግ እንደወጣን ይጠፋታል። እዚሁ ሰደኝ፣ እዛ ቆምልኝ፣ እዚያ መልሰኝ ትለኛለች። ጊዮን አምሽተን መተን ቤት ስንደርስ ሙሴ ባልዲ እየተዋከበ መጣ። ለምግብ እንኳን ጊዜ አልነበረው። ቤት ሰመረ፣ ሌሊት ላይ ተኩስ ይከፈታል፣ የትም ንቅንቅ እንዳትሉ አስጠንቅቆን እየሮጠ ሄደ። በቃ ጭፍጨፋው ሊጀመር ነው አልኳት በስጋት ተውጠን ስንተያይ። ከንጋቱ 11 ሰዓት ሲል ቢታንያ ቀሰቀሰችኝ። ሙሴ እንዳለው ነው። በብዙ አቅጣጫ የጥይት ሩምታ ይወርድ ጀመር። ዱዋ ዲሞን በዲሞት ፎል። ሙሴ ባልዲ እንደገና ትዛለኝ። የደርግና መኢሶን መፈክር ዘርኡና ዶክተር ተስፋዬ እንደተነበዩት ባዶ ቶማታ ሆኖ አልቀረም። መሪዎችን ሳስታውስ ቁጣ የተቀሰቀሰብኝ። ባዶ ቶማታ ሆኖ የቀረውማ ሰንካለው ያጥቅቶ መከላከል ስልት ነው። በመሃሉ አእምሮዬ አንድ የሚከነከነኝ ጥያቄ አነሳ። ለመሆኑ በዚህ ጥይት ውርጅብኝ እየተገደሉ ያሉት እነማን ናቸው? የስም ዝርዝር ማውጣት ቸገረኝ። ዘሩና ጸሎተ በመጨረሻዋ ሰዓት የከሄደት ያክል ጣል አድርገውን ሸሽተዋል። በቢታንያ ትዝብት በመጨረሻ የኢህአፓም ወሬ ነጋሪ ሆነው የሚተርፉት እነርሱ ናቸው። የኢትዮጵያ ገበሬ አሳልፎ እንደማይሰጣቸው ይታወቃል። እኔና ቤቲም ቤታችን ነን። ቢታንያ በሁለት የግድያ ሙከራና በአራት የተሳካ ግድያ በቀጥታም ይሁን በተዘዋዋሪ ተሳትፋለች። የብዙ ደርግና መኢሶን አንገቶችን የቀላው ደጀኔም ምድር ቤት ውስጥ አለ። ሸዋዬና ኢሳያስም እንዲሁ። እና እየታጨደ ያለው ማን ነው? ደግሜ ራሴን ጠየቅኩት።
ቀድሞም የገመትኩት ነው። የኢህአፓ አባላት ግንባራችን ላይ ምልክት የለም። ስለዚህ እየተጨፈጨፈ ያለው የተጠረጠረ አዲስ አበባ ወጣት ሁሉ ነው። ይህ ነው የኢህአፓ ህቡዕነት ትሩፋት። በተለይ ጸጉሩን አፕሮ ያበጠረ ሌቪን ጂንስ የለበሰ በተናገረ ቁጥር እንግሊዘኛ ቃላትን የሚሰነቅር መልክና ቁመናው አይን የሚስብ መኢሶንን ያልተቀላቀለ ሁሉ በደርግ መኢሶን አይን አናርኪስቷ ኢህአፓ ነው። ባጭሩ እየተመተረ ያለው ትውልዱ ነው። የህቡዕነታችን መዘዝ ግን ይሄ ብቻ አይደለም። የደርግ መርማሪዎች አንዱን ተጠርጣሪ ከሌላው መለየት ሲያቀታቸው ሰንሰለቱ ሲረዝምባቸው ዘግናኝ ምርመራ ዘዴዎችን ፈጠሩ። አንድም ነገር ሳይቀር ከስታሊኒስት ሩሲያ ግልብጥ አድርገው ያመጡት ነው። ወፌ ላላ የመጨረሻ ዘግናኙ ግርፋት ነው። በዮሴፍ አዳነና በኢንጂነር ኡስማን ላይ የተፈጸመውን ግፍ አውቃለሁ። ሁለቱም በእጅ ሰዓት ማሰሪያ ላይ ገመድ ተጠፍሮ ይታሰራል። ጉልበት ይታጠፍና እጅ በጉልበት ይገባል። በመሃል ባለው ቀዳዳ ወፍራም እንጨት ይሰነቀራል። አፍ ውስጥ የተጠቀለለ ድሪቶ ጨርቅ ይወተፋል። ከዚያ በኋላ እስረኛ ሆይ እንደፈለጉ የሚያገላብጡት ዕቃ ነው። በጀርባው ያስተኙትና የውስጥ እግሩን በቆመጥ ይደበድቡታል እስኪ ደክማቸው ድረስ። አረፍ ይሉና በአፉ ይደፉታል። ድብደባው ይቀጥላል። እግር እንደ ቲማቲም እየተተለተለ ደም ይተፋል። ደርጎች ጭካኔ አብሯቸው የተወለደ ባህሪያቸው ነው። የኢህአፓ ህቡዕነት ለዚህ ጭካኔ ሽፋን ሆናቸው። ዘሩና ጸሎተ ድርጊታቸው ከግራ ኃይል የማይጠበቅ ሽሽት ነው። ያም ሆኖ በፀሐይ ላይ ያመፀችው የሱፍ አበባ ወደ ህሊናዋ ተመልሳ እርቅ የመፍጠሯ ምልክት ሆኖ ታየኝ። አሁንም ፖሊት ቢሮ አዲስ አበባ ተረፍቋል። የሄዱት በጣም አስቀኑ። ተኩሱ ከጆሮአችን ጋር እየተለማመደ ሲመጣ ቢታንያ እንቅልፍ መልሶ ሸለብ አደረጋት። ሲነጋጋ ደግሞ ተኩሱ ጋብ አለ። ለባብሼ ወደ ምድር ቤት የበረርኩ። ሸዋዬንና ኢሳያስን አገኘኋቸው። ሸዋዬ በሩን ስትከፍትልኝ አይኗ በለቅሶ ብዛት ደም መስሏል። ሙሉ ትጥቅ ይዛለች። ኢሳያስ መኖሪያ ክፍል ውስጥ አንገቱን ደፍቶ ተቀምጦ አገኘሁት። ለደጀኔን አለመኖር ሳይተደናግጬ ሸዋዬ ላይ አፈጠጥኩ። ያዙት ልትይ ነው? አይ ደህና ነው፣ ለተልእኮ ወጥቶ ነው። ሞተር ብስክሌት ይዞ ስለሄደ አይቆይም፣ ይመለሳል አለች እንቧን እየተራረቀች። ይሱ እስካሁን ከምናቃቸው ጓዶች የተሰዋ ሰው አለ? አጠገቡስ ፍቅር መጠየቁት። ዋ ምን የቀረሰው ይኖራል ብለው ነው? እስቲ ዶጀኔ ይምጣና ደግሞ በስሚ ይነግረናል አለኝ። ክላሽን ጠመንጃውን ከአንዱ ትከሻው ወደ ሌላው አዝሮ ያስደገፈ። ኮሎኔል መንግስቱ ፈተው የለቀቁት ድራገን መቼኛ ጋር እንደሚደርስ አላውቅም። እንደሚመጣ ግን እኔም አልጠራጠርም። አሁን ሞት አዲስ አበባ ውስጥ የተራ ጉዳይ ነው። ሸዋዬ ቁርስ ስታቀርብልን እጃችን ዳቦ መቅረስ አልቻለም። እንዳይቀር ብቻ ቆረስ ያደረግን እንጎርሰውና ከሻዩ ማግ እናደርጋለን። በግምት ከ45 ደቂቃ በኋላ ደጀኔ መጣ። ድፍረቱ ከልብ አስገረመኝ። የማለዳ ዳቦ አከፋፋይ መስሎ አዲስ አበባን ፈታትፏት ተመልሷል። መርዶውን ይነግረን ጀመር። ዮሴፍ አዳነና ኢንጂነር ኡስማን ከ22ቱ አዲስ አበባ የኢያወሊ ኮሚቴ አባላት ጋር ከእስር ቤት ተወስደው ከግንደ በረት ራቅ ባለ ቦታ ላይ ተረሽነው አንድ ጉድጓድ ውስጥ ተቀብረዋል። ማረጋገጥ አልቻልኩም እንጂ ፍቅሩ ዮሴፍና መምህር በላይነህ ከመኪና ላይ ዘለው አመልጠዋል የሚል መረጃ ደርሶኛል። ካመለጠው መልሰው ይዟቸዋል። ሌሎቹን ግን በጅምላ ጨፈጨፏቸው። ሐዘኑና ድንጋጤው ተባብረው ጀርባዬ ቀዝቃዛ ላባ መነጨ። የጅምላ ግድያና ቀብር የመጨረሻው ጭካኔ ብቻ አይደለም፣ ዘር ማጥፋት ወንጀል መሆኑን ጭምር ቢታንያ ወንጀለኛ መቅጫ ሕጉን ጠቅሳ ነግራኛለች። አንድን በፖለቲካ አስተሳሰብ የተሳሰረን ቡድን መፍጀት የሚል አረፍተ ነገር እንዳነበበችልኝ እንደዚህ ይለኛል። ነገሩ በዚህ ብቻ አይቆምም። ዮሴፍ አዳነና ኢንጂነር ኡስማን ወደ አይነ ህሊና የመጡ ከቅርብ አውቋቸዋለሁ። ከ3 ዓመታት በላይ አሰብኳቸው።
ተመሳሳይነትም ልዩነትም አላቸው። ሁለቱም ወጣቶች የልብ ጓደኛሞች፣ ኢህአፓዎች፣ ባለሙያዎችና ኢትዮጵያውያን ናቸው። በሃይማኖት ይለያያሉ። ዮሴፍ በቤተሰብ ኦርቶዶክስ ክርስቲያን፣ ኡስማን ደግሞ ሙስሊም ነው። የሁለቱም ሃይማኖታዊ ቀኖናዎች አንድ የሃይማኖቱ ተከታይ ሲሞት ምን መደረግ እንዳለበት የተለያየ ደንብ አላቸው። ጸሎተ ፍታታቸውና የመቃብር አቆፋፈራቸው ሳይቀር የተለያየ ነው። ይህ አልተከበረም። ሁለቱም በአንድ ጉድጓድ ውስጥ ተከበሩ። የደርግና መኢሶን ምክንያት ባይናገሩትም ይታወቃል። ኢህአፓ ሰው አይደለም፣ ዜጋ አይደለም፣ የሚከበርለት ወግ የለም። ቢበይ ኢትዮጵያ። ካከረከርኩበት ቀና ብዬ ወደ ደጀኔ ተመለከትኩ። ልክ እንደ መነባነብ ይተርክልናል። ጎይቶም ለባሲና 5 ጓደኞቹም ተገድለዋል። ሌሎቹ 12 አባሎቻችንም አብረው ተገድለዋል። አስከሬናቸው ሜክሲኮ አደባባይ አካባቢ ጀምሮ እስከ አብዮት አደባባይ ድረስ ከመንገዱ ግራና ቀኝ ተጥሏል። ይትባረክ እስኪያስም ተገድሎ 5 ኪሎ አካባቢ እግረኛ መንገድ ላይ ጥለውታል። ሁሉም ያለ ጫማ ነው የወደቁት። እግራቸው በድብደባ ቆስሎ በሰነበተ ፋሻ ጨርቅ ተሸፍኗል። ሚኒሊክ ሆስፒታል አካባቢ የኛ አባል ያልሆኑ 8 ሰዎች ተገድለው ተጥለዋል። እነርሱ ከነጫማቸው ናቸው። ስጠይቅ የይሖዋ ምስክሮችና ከዋጋ በላይ የሸጡ የመርካቶ ነጋዴዎች ናቸው አሉ። ቢዞር ግድያው ከበቀልም ያልፋል ማለት ነው። ሾዬ አንገቷን ደፋች። የኢሳያስን አላውቅም። የኔ አእምሮ ግን በግድያው ትውፊታዊና ሃይማኖታዊ አውድ ላይ አተኩሮ ነበር። በሕግ ውሳኔ ሰው በስቅላት ሲገደል ከልጅነቴ ጀምሮ አውቃለሁ። ከዚህ በለጠ ግን ቢታንያ ብዙ ነገር ብጥር አድርጋ አስተምራኛለች። ከቃላቷ አንዱም አይረሳም። በሕግ የሚገደል ሰው ሕዝብ እንዲማርበት ተብሎ በገበያ ቦታ ይቀጣል። ሕጉ ከስቅላቱ ገመድ ውፍረትና ቅጥነት ጀምሮ እስከ ቀብር ስነ ስርዓቱ ድረስ በዝርዝር ይደነገጋል። ያም ሆኖ ሕዝቡ ሬሳን እንዲያይ መደረጉ ሰብአዊነት የጎደለው ነው የሚል ክርክር ተነሳ። አፄ ኃይለ ሥላሴ ሕጉን ለማሻሻል ደፋ ቀና ሲሉ ደርግ ቀድሞ በላቸው። የምዕራባውያን የቅጣት ባህል ደግሞ ከዚህም ጠበቅ ይላል። ሞት የተፈረደበት ወንጀለኛ ቅጣቱ የሚፈጸምበት እዛው ወህኒ ቤት ውስጥ ነው። አስከሬኑን ሕዝብ እንዲያየው አይፈቀድም። አገዳደሉም ብዙ ስቃይ የሌለበትና ሰብአዊ ክብርን የማያዋርድ መሆን አለበት። አሁን በሞት መቅጣት ራሱ ተቃውሞ እየገጠመው ነው። ዓላማ የለሽና ስሜት አልባ ነው ያሉኝ ተቃወሙት እና አንዳንዶች አገሮች ከልክለውታል። ይህ በደርግና በድርጅት ኢህአፓ ኢትዮጵያ ውስጥ እየየም ሲዳላ ነው አይነት ቅንጦት ነው። ግን ደግሞ ጸንቶ የኖረ የህዝብ ወግና ማህበራዊ ደንብ አለ። ሙሽራና አስክሬን አንድ ናቸው። ሁለቱም ክብር ይፈልጋሉ። ሙሽራ አዲስ አይነት ህይወትና ኃላፊነት መግቢያ በር ነው። ሞት ደግሞ ከህይወት መውጫ በር። ልክ እንደ ሙሽራ ሁሉ አስክሬንም ሽልም ግምጃ ይለብሳል። አልጋ ላይ አርፎ ህዝብ ያጅበዋል። በክብር ወደ ቀብር ጉድጓዱ ይሸኛል። ምንም ያጥፋምን አንድን ሰው ገድሎ አስክሬኑን መንገድ ላይ መጣል ለኢትዮጵያ ህዝብ እልም ያለ ነውረኝነት ነው። አረመኔያዊ ባህሪም ነው። ታሪክ ኢትዮጵያ ውስጥ የኋሊት እየጋለበ ነው። በቢታንያ አነጋገር ደግሞ ሌላ የጸጸት ምዕራፍ እየከፈተ ነው። ልቤ 10-15 ቦታ ስብርብር አለች። እንደገና ወደ ደጀኔ ዞርኩ። ጦር ኃይሎች አካባቢ ደግሞ የኛ አባል የሆኑ 12 ልጆች ተገድለው ተጥለዋል። 4ቱ ከወልዲያ ባንክ ዘረፋ ሙከራ የተማረኩ የያሳ አባላት ናቸው። 8ቱ ግን በዛው አካባቢ ያሉ ልጆች ናቸው። የኢህአፓ 2ኛ ዓመት የልደት በዓል ሲከበር ቀለም ሲቀቡ እጅ ከፍንጅ የተያዙ ናቸው። እዚህ ላይ የሚል ነገር አድርገዋል። አስከሬኖቻቸው የተጣሉት ከወላጆቻቸው መኖሪያ ቤት ፊት ለፊት ነው። ወላጆች በለቅሶ እንዳይቀመጡ የአብዮት ጥበቃዎች ከልክለዋቸዋል። እንዲያውም በጸረ ህዝብ ልጆቻቸው መገደል የተሰማቸውን ደስታ እንዲናገሩ ያስገደዷቸው ነው አሉ። በምሰማው እጥ የሌለው ትራጀዲ ነፍሴ ተጨንቃ መድረሻ አጣች። ታሪክ ወደ ኋላ አልኩኝ እንደገና። ሞት እኮ ለማንም የማይቀር የወር ተራ ነው። የዛሬ ገዳዮች ነገ ማንም ባይገድላቸው እንኳን እድሜ ራሱ ይሸኛቸዋል።
ሞት በጣም አስፈሪ የሚሆነው ደግሞ እየኖሩ ሲያስቡት ነው። የሞተማ ሞቷል፣ የዘላለም እንቅልፍ አሸልቧል። ስለዚህ ማንም ሰው ለሞተ ዘመዱ ሲያለቅስ ለራሱም ጭምር ያለቀሰ ነው። ለቅሶ ደግሞ ልክ እንደ ንጥሻ ወይም እንደ ህቅታ ስሜታዊ ግብረ መልስ ነው። ልንቆጣጠረው ከብደናል። ይህ ግሉ ስሜት እንዴት በመንግስት ደረጃ አታልቅሱ ተብሎ ይደነገጋል? መጪው ዘመን ያለምንም ጥርጥር የጥልቅ ምሬትና የብርቱ ጸጸት ዘመን ነው። ታሪክ ወደ ኋላ በረሽሙ ተነፈስኩ። ደርግ ትናንት ከስልጣን አውርዶ ከገደላቸው አፄ ኃይለ ሥላሴ እንኳን ፍጭጭ የምትል ነገር አልተማረም። አፄው ጀነራል መንግስቱ ነዋይ ከክህደትም በላይ ብዙ በድሎኛል ብለው ያምናሉ። ተይዞ ፍርድ ቤት ቀረበና ሞት ተፈረደበት። ቅጣቱ ተፈጻሚ ሆነ። ቤተሰቡ ድንኳን ጥለው ሲያለቅሱ አፄ ኃይለ ሥላሴ ሳይታሰቡ ድንገት ከቻሉ። በሐበሻ ወግ ሐዘን ተካፍሎ ተመለሱ። የድርጊታቸው ፖለቲካዊ ትርጉም ግልጽ ነው። በእኔ ላይ ለሰራው በደል ሕግ ቀጣው እንጂ በግል ያልተበቀልኩትም አብሮኝ ላሳለፈው ጊዜ ማስታወሻ ሐዘን ልደርስ ይገባኝ። በኋላ የመጡት የደርግ እና መኢሶን ኢህአፓ ይህ ብልጠት በልቦናቸው ውስጥ የለም። እንዴት በድን ለሆነ ሟቲ ለቅሶ ይከለከላል? የበቀለኝነታችንና የጨካኝነታችን ደረጃ በእጅጉ አስፈራኝ። ፊቴን ወደ ድዥን ያስወኩ። ፋታ ለማግኘት ፈልጎ ይሆን ወሬውን ስለጨረሰ ዝም ብሎ መሬት ያያል። ቅሬታዬን አመቄ መቀጠል አልቻልኩም። የድርጊታችን ታይቶ መጥፋት የማይቀር መሆኑ ሲታሰበኝ ደፈር አልኩ። ይሄ ሁሉ የኛ መሪዎች ስተት ነው። ስተት ብያል አልፎ ወንጀል ነው። አረ ራሱ በግድያ ኦፕሬሽን ላይ ሰራነው ስተት ብዙ አለ። ደጀኔ ወደ ተመለሰ። ተስፋዬ ታደሰ የሚባለው የቤቶች ሚኒስትርና የመኢሶን አመራር ልንገድል ሄደን ልክ እሱን የሚመስል ሰው አጋጠመን። ቁርጥ አንድ ናቸው። ያለ ኃጢአቱ ንጹህን ሰው እየገደለ ነው መጣን። አንድ የኢህወ አሊ አባል በሰራው ትንሽ ስህተት ትልቅ ወንጀል ተሰራ። እንደገና ከረከረ። ያሳዝናል። ደርግም በበኩሉ ኢህአፓን ገደልኩ ብሎ ስንቱን ንጹህ ሰው ጨፍጭፎት ይሆን አለች። ወይ ቢያንስ ከዚህ በኋላ ምን አለ የኛ ግድያ ቢቆም ስልና ሸዋዬ ማብሰያ ቤት የቢታንያ ደውል ሲንጫረር አንድ ሆነ። እንደቆየውባት ገብቶኛል። ሂድላት እስከሚሉኝ ድረስ አልጠበቅኩም። አይኖቿን በቁጣ ጮቤ ያስመስላ እንዳትጠብቀኝ ብድግ ብዬ ቱር አልኩ። ወደ ደጅ ስወጣ ጆሮዬ እንዲሁ በባዶ ጥይት ተኩስ ያሰማኛል። ቢታንያ ጋር ስደርስ አልተቆጣችም። እንዲያውም ደጅ ዱካ ወንበር አውጥታ ተቀምጣለች። በጥልቅ ትካዜ ስትቆዝም አገኘኋት። የሰማችው አንድ አሳዛኝ ነገር እንደሚኖር ገመትኩ። ትኩር ብዬ ያዩዋ ጠየኳት። ማከሰሙዬ ሙሴ ዋልዲ አሁን መጥቶ የሚያሳዝን ነገር ነግሮኝ ሄደ። ፍልስልስ ያለ ፀጉሯን አንድ ላይ ለማሰር እየታገለች ምን ተፈጠረ? ምን ብሎሽ ነው? ጉልበቶቿን ይዤ ከፊት ለፊቷ ቆርጠጥ ብዬ ቁጭ አልኩ። የኑረዲን ዳቦ ትልቁ ልጃቸው እንድሪስ የሚባል ነበረ። እስከ 10ኛ ክፍል አብረን ነው የተማርነው። አዲስ ከተማ ለኢህአፓ ገንዘብ መዋጮ ሰጥተሃል ብለው አስረውት ነበር። ገድለውት አደሩ። እዛው ከዳቦ ቤት አለፍ ብሎ አስክሬን ወድቋል አለኝ። ልጆቹ ያሉ እንድሪስ ገንዘብ ይሰጠው ነበር። በጣም አዝማሉ እና ዳቦ ቤቱን ዘግተው ሌላ መዘዝ እንዳያመጡ አባቱን ይክፈቱ ብሎ ሊነግራቸው ሄዶ ነበር። ጋሽ ኑረዲን ከፈለጋችሁ እኔንም ግደሉኝ እንጂ ብለው አልከፍትም አሉ። እና አሰሯቸው ማለት ነው። አንቺቲ ያረረ ጠየቅኳት። ማሰር አለብን ብሎ ነበር። ሙሴ እውነቱን ይኖርሽቱ አላውቅም እና አይሆንም ብዬ እንዳይታሰሩ አደረኳቸው አለኝ ብላ አንድ ላይ የሰበሰበችውን ፀጉሯን በፕላስቲክ ገመድ አሰረችው። አይ ቤቲ ጭፍጨፋው እኮ ገና መጀመሩ ነው። ታያለሽ አይደለም? የአንድ የሰፈር አብሮ አደጎች ይቅርና አባትና ልጅ ወይ ወንድምና ወንድም ተገዳደሉ ሲባል እንሰማለን።
የሽብር ውጤቱ ይሄ ነው። ሰሙዬ በአድሬስ ላይማ እኔም ግፍ ሰርቼበታለሁ። 10ኛ ክፍል እያለን ፍቅር ያዘኝ ብሎ በየቀኑ ደብዳቤ ማት ይልክልኝ ነበር። ደብዳቤውን ታዲያ ከጓደኞቼ ጋር እያነበብን መዝናኛ አድርገነው ነበር። በጣም ይፈራኝ ነበር። ጨክኖ ደብዳቤ መጽሐፍ ሲያቆ ጓደኞቼ ዳቦ ቤት እንሂድና ታዩ ይልኛል። ገና ብቅ ስንል መድረሻ ያጣ። ዘወር ከማለታችን ጽፎ ይልክልኛል። እንሳሳቃለን። በመጨረሻ ትምህርቱን መማር አልቻለም። እኔን ላለማየት ጉራጌ ሀገር ሄዶ መኪና ገጨው። አሁን ሳስበው ብልግና ነበር የሰራንበት። ይቅርታ ሳልነው ለዚህ በቃ። ሐዘኗ ከልብ ነበር። እስከ 10 ሰዓት አንድ ሁለት የጋራዥ ብቅ ብዬ ከመመለሴ በስተቀር ሳልለያት ዋልኩ። ከ10 ሰዓት ጥቂት ደቂቃዎች እንዳለፉ ስልኩ ጠራሁ። ቀልቤ የኔ ጥሪ መሆኑን ነገረኝ። ዘሩ ከሽንት ሄዳለ ያለኝ ጉዞ ይሰረዝ ይቅር ማውቅ አልቻልኩም። ፖሊት ቢሮና ማዕከላዊ ኮሚቴው በጭፍጨፋው መጀመር ምክንያት እንደ ጨው ዘር ተበትኗል። እርግጠኛ ሳልሆን ደግሞ ቢታንያን መንገር አልፈለኩም። የኔ ስልክ ከሆነ ከዚህ ሌላ ጉዳይ እንደማይሆን ገመትኩ። ፈጠን ብዬ አነሳሁት። አቤት ስል የዶክተር ተስፋዬ ድምጽ መጣ። አጭር የተመሰጠረ መልእክት ነግሮኝ ዘጋው። ጉለሌ ድረስ በአስቸኳይ ፈልጋለሁ። ቢታንያን ጋራዥ ነኝ ብያት ሹልክ ብዬ ወጣሁ። አዲስ አበባ የታጠቀና ትዕቢት የተጫነው ሰራዊት ቅስሙ በደቀቀ ህዝብ መሃል እንደ አንጋሬ ተወጥራለች። ከመሳለሚያ እስከ ጉለሌ ድረስ መንገዱ እረጭ ብሏል። እዚህም እዛም የሚታየኝ የፖሊሶችና የአብዮት ጥበቃዎች ታጣቂዎች እንቅስቃሴ ብቻ ነው። አስክሬን በሙሉ ተነስቷል። በሰው ፊት ላይ የማየው መንፈስ በጠቅላላው ብሔራዊ ጭንቀትና ፍርሃት ነው። ጸጥታዋ አዲስ አበባ በአንድ ሌሊት ብቻ ከ100 ሰው በላይ ገድል ላይ ቀበረቻት መስሉ። ለቅሶ የለ፣ እርግዶ ሙሾ የለ፣ ግንዘተ ጸሎት፣ የብር ለፋፊ አይሰማ፣ ምንም የለ። አርምሞ ብቻ። አብተ ጊዮርጊስ ስደርስ ብቻ ተይዘው የሚነዱ በርከት ያሉ ወጣቶችን አይቻለሁ። የነዘሩ ኬሽን አጥቅቶ መከላከል ውጤት። ሐሞት የተንተከተከ። አሁን ባለው ሁኔታ ለኔና ለቢታንያ አደጋ የሚሆን ነገር አይታየኝም። እነ ጎይቶም ለባሲ ሲገደሉ ዋናው አደጋ አለፈ። ጋራዡ አንደኛው የኢሃፓ ታጣቂ ክንፍ ማዘዣ ጣቢያ መሆኑን ሳይናገሩ ሞተዋል ማለት ነው። እኛን አሁን የሚያሰጋን የእርስ በርስ መጠቋቆም ነው። በፖሊት ቢሮና በማዕከላዊ ኮሚቴ አባላት ምንም ጥርጣሬ የለኝም። በምድር የመጨረሻው ስቃይ ቢደርስብን ሞታችንን እንመርጣለን እንጂ የምንጠቁመው ሰው አይኖርም። ዮሴፍ አዳኔ ሞቱን ሞት መሞት አይከብደንም። የጴጥሮስ አደባባይ ዞሬ ወደ ግራ 2 ኪሎ ሜትር ያክል ከነዳው በኋላ ደረስኩ። ዶክተር ተስፋዬን ሳገኘው በስራ ብዛት ነፍሱን ሊስት ምንም አልቀረው። ከአንዱ ክፍል ወደ ሌላው የሩጫ ያክል መላለሳል። የሆነ ነገር ይጽፋል፣ ሌላው ወረቀት አንስቶ ያነባል፣ ማስታወሻ ይዘል ይቀዳል። ለኔ በጣም አጭር ጊዜ ብቻ እንደሚኖረው ሁኔታው ይነግረኛል። እጅ ለእጅ ተያይዘን በጀርባ በኩል ወደ በረንዳው ወጣን። ጓዳላ ምሮ የፈለኩ ስለ ጉዞ አንዳንድ ነገር ልነግርህ ነው ብሎኝ ከኮቱ ኪስ ውስጥ ቁራጭ ወረቀት አወጣ። ልክ የዛሬ ሳምንት ሰኞ ዕለት ትወጣላችሁ። እብናት ከተማ በ3ኛው ቀን ትገባላችሁ። በማግስቱ ሐሙስ ጧት ቀደም ብላችሁ እብናት ክሊኒክ ትሄዳላችሁ። በምስራቅ የክሊኒኩ ግድግዳ ቁጭ ትላላችሁ። ልክ 3 ሰዓት ላይ አረንጓዴ ካኪ ሸሚዝና ቁምጣ ሱሪ ያደረገ አንድ ወጣት ይመጣል። በቀኝ እግሩ አውራ ጣት ላይ ነጭ ፋሻ ጠምጥሟል። በአረብኛና በአማርኛ ሰላምታ ሰጥቷችሁ አጠገባችሁ ይቀመጣል። ሸሚዙን አውልቆ ይቀመጥና ሌላ ሸሚዝ ይለብሳል። ከ15 ደቂቃ በኋላ ተነስቶ ይሄዳል። ሸሚዙን አንስታችሁ ቦታውን ትለቃላችሁ። መልእክቱ ኮሌታው ውስጥ ነው ያለው። ለአፍታ ቆም ብሎ ቁራጯን ወረቀት አይቶ ወደ እኔ ዞረ። ከዚያ በኋላ ወደ አዲስ ዘመን ከተማ ትመለሳላችሁ። ከዚህ ቀጥሎ የምትሰሩ ስራ በሙሉ ጓድ ዘሩ እንደነገረ ነው። አንድ ለውጥ ብቻ አለ። ከባህር ዳር ወደ ማይጸብሪ አትሄድም። ከጎንደር ወጣ ብሎ አምባ ጊዮርጊስ የምትባል ከተማ አለች።
ማርያም ደብረ የሚባል ቤተክርስቲያን አላት። እዛ ነው የምትገናኙት። ሊዘገይብህ ይችላል። እስከ መጨረሻው ጠብቀዋለህ። እስከ መጨረሻው ጠብቀዋለህ? ምን ማለት እንደፈለገ አልገባኝም። ጠየቅኩት። በፍጹም ሊቀር አይችልም ማለቴ ነው። በአመራር ደረጃ ባለን ሰዎች ብቻ የሚደረግ የሞት የሽረት ግንኙነት ስለሆነ ነው እንደዛ ያልኩ። ምንም አይነት የደህንነት ስጋት አይኖርም። አብራም የምትሄደው ጓዲት አበበች እንደምትሆን ወስነን ነበር። እኛ የቁጥር መጓደሉን ፈራን። እሷ ደግሞ ሁለት መሪዎች አንድ ላይ መሆናቸውን አልወደደችውም። ሌላ ሰው ያፈላለገች ነው። ካልተገኘ ራሷ ትሆናለች የምትሄደው። ብቸኝነት አይሰማም። ቢያንስ ወደ ጎንደር እስክትሄድ ብሎኝ ፈገግ አለ። አላመንኩትም። ዝም ብዬ ሳየው የሚሄደው ወደ ሻለቃ መላኩ ተፈራ ግዛት ነው። በጠላት ጥይት እንደወከደላቸው ሴራ ሸረቡብኝ። ጥርጣሬ አገረሸ። የመጣ ቢመጣ እንደያመጣጡ መጋፈጥ ነው። በዚህ ላይ ዘሩና ጸሎት ኢያስን መቀላቀላቸው አበረታቶኛል። ፓርቲውም ሊከተል ይችላል የሚል ተስፋ አሳድሮብኛል። እንዲያስበው ከሆነ ለድርጅቴ 10 ጊዜ በሞት ግድ የለኝም። ጥሩ፣ የተቻለኝን አደርጋለሁ። በሸራ የተጠቀለለ የብር ክምር ሲሰጠኝ ተሰናብቼው ወጣሁ። እንግዲህ ውድ አድማጮች የአጥቅቶ መከላከል ፖሊሲ ውጤቱ መተላለቅ ሆኗል። በርካታ የኢህአፓ አባላት በአንድ ቀን ተረሽነው አድረዋል። መገዳደሉ እየባሰ ነው። ሰመረ ደግሞ አሁን ወደ ሞት ቀጠና ወደ ጎንደር ተልቋል። ምን ይጠብቀው ይሆን? ተከታዩን ክፍል በክፍል 31 ይዤላችሁ ቀርባለሁ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ ማድረጎትን አይርሱ። ዘውድ ቲዩብ